እንግዲህ ላይፍታይም ፕሮፐርቲስ በተለያዩ የሪል ስቴት ስራዎች ውስጥ የተሰማራ ዓለም አቀፍ ትልቅ ካምፓኒ ነው። የላይፍታይም ፕሮፐርቲስ መስራችና ባለቤት አቶ ደግሰው አያና፣ ወይዘሮ ሜላት አስፋው የድርጅቱ ማርኬቲንግ ማኔጀር፣ አቶ አቤል ገብረ ጻዲቅ የቦርድ አባልና የአልፋ ፖዚሽን ስራ አስኪያጅ፣ አቶ ታደሰ መስፍን የቦርድ አባል፣ አቶ የዓለም ዘውድ አያና የድርጅቱ ስራ አስኪያጅ፣ እንዲሁም አቶ ማሞ ጣሰው እንዲሁም ደግሞ የዕለቱ አምባሳደር ሸዋ አርቲስት ናርዶስ አዳነ ወደ መድረክ ልትመጡ በዚህ ጋብዛቸዋል። እንኳን ደህና መጣችሁ። አርቲስት ናርዶስ አዳነ የላይፍታይም ፕሮፐርቲስ ብራንድ አምባሳደር ደግሞ ለቀጣይ 2 ዓመታት ለመስራት ዛሬ በስካይላይት ሆቴል ተፈራርማለች። አርቲስት ናርዶስ አዳነ በአጭር ጊዜ ተወዳጅነትን ያተረፈች የፊልም ባለሙያ ስትሆን ብዙዎች በምትሰራው ስራ እና በግል ስብዕናዋ ያደንቋታል። ዛሬ በስካይላይት ሆቴል የተፈራረመችው ስምምነት ጠቀም ያለ ገንዘብ ያስገኘላት ሲሆን የላይፍታይም ፕሮፐርቲስ ባለቤቶች የብራንድ አምባሳደር ስናደርጋት የድርጅታችን መልካም ገጽታ ታስተዋውቅልናለች በማለት መሆኑ እየገለጽን፣ ላይፍታይም ፕሮፐርቲስ ከዚህ በፊት በ4 ኪሎ ቅንጡ አፓርታማ ሰርቶ ያጠናቀቀ ሲሆን አሁን ደግሞ በቦሌ ራማዳ ሆቴል ከፍ ብሎ ከቦሌ መድኃኔዓለም ቤተክርስቲያን፣ ከዳሩል ኢዝራ መስጂድ፣ ከዩግሮ ሲቲ ቸርች በቅርብ ርቀት የሚገኝ ሲሆን G+21 ቅንጡ አፓርትመንት ለሽያጭ ያቀረበ መሆኑን እየገለጽን በዚህ ዘርፍ ወደፊት ትልቅ ሚና እንደሚኖረን እንገልጻለን የሚል መልእክት አላቸው። ላይፍታይም ፕሮፐርቲስ 4 ኪሎ ያለው ቅንጡ አፓርታማ ተገንብቶ አልቆ ለነዋሪዎች በሚገባ ተላልፏል። በዚህም ትልቅ ምስጋና ደርሶታል ላይፍታይም ፕሮፐርቲስ። አሁን ደግሞ እዚህ ቦሌ ላይ እየተገነባ የሚገኘው G+21 አፓርትመንት የሚገራርሙ ነገሮች፣ አዳዲስ ነገሮች አሉ። ይህንና መሰል ተያያዥ ጉዳዮች ከአምባሳደርነቱ ፊርማ ጎን ለጎን እናንሳለን። በመጀመሪያ የድርጅቱ መስራችና ባለቤት አቶ ደግሰው አያና ንጋብዛለን። ሰላም፣ እንኳን ደህና መጣችሁ። ደግሰው አያና የላይፍታይም ፕሮፐርቲስ መስራችና ባለቤት። በመጀመሪያ ስለ ላይፍታይም ፕሮፐርቲስ ስም ስያሜና አመሰራረት ትንሽ ገለጻ አደርጋለሁ። ላይፍታይም ፕሮፐርቲስ ስያሜው በቀጥታ ትርጉሙ የህይወት ዘመን ማለት ሲሆን አንድ ሰው በህይወት ዘመኑ ሊኖርበት የሚችለውን ቤት ሲመርጥ 3 መሰረታዊ ነገሮችን ማሰብ አለበት። የመጀመሪያው ነገር የት እገዛለሁ፣ የት ቦታ ነው የምገዛው ብሎ ሎኬሽን ማየት። ሁለተኛ ነገር ደግሞ ግንባታው በምን አይነት ደረጃ ይከናወናል ብሎ የግንባታውን ጥራት ማወቅ። ሶስተኛ ነገር ደግሞ የምገዛው ቤት ምን ነገር አሟልተዋል፣ ምን አለው በውስጡ ብሎ በእነዚህ 3 ነገሮች እርግጠኛ መሆን አለበት። ከዚህ በመቀጠል በኢትዮጵያ ኮንቴክስት አሁን ባለው በአፓርትመንት ግብይት ላይ ደግሞ የሚገነባው ሰው ማን ነው፣ ምን አይነት ግንባታ ነው የሚያከናውነው፣ ከዚህ በፊት ያለው የስራ ልምድ ምንድን ነው ይህ ድርጅት ብሎ በዚህም ነገር ድጋሚ ተጨማሪ ማጣራት ማድረግ አለበት ማለት ነው። ስለዚህ ላይፍታይም ፕሮፐርቲስ ይህን በማሰብ አንድ ሰው በህይወት ዘመኑ ንብረቴ፣ ኢንቨስትመንቴ እንዲሁም ለመወደው ወይም ለልጄ ወይም ለቤተሰብ የማወርሰው ንብረቴ ነው ብሎ ሲገዛ ይህ ትልቅ አደራና ኃላፊነት ነው። እኛ ደግሞ ያን ተሸክመን ያን አደራ ተቀብለን ለሰዎች በጊዜ በወቅቱ በጥራት በተነጋገርነው መሰረት ማስረከብ የእኛ ስራና ድርሻ ነው። ላይፍታይም ፕሮፐርቲስ የተወለደው ከሌሎች በጣም በብዙ ልምድና ኤክስፒሪየንስ ካለፉ ስራዎች ነው እና ላይፍታይም ፕሮፐርቲስ በድንገት ዛሬ ወይም ትላንት የመጣ ድርጅት አይደለም። ብዙ የስራ ልምድ አለን፣ ብዙ ሰርተን አሳይተናል። ከዚህ በፊት ከሰራናቸው ነገሮች ውስጥ አንዱ ለምሳሌ ኤክስፖርት ስራ፣ ፋብሪካ እንዲሁም ሪል ስቴት ነው። አሁን ለምሳሌ ከዚህ በፊት በ4 ኪሎ ፍሬንድሺፕ ፓርክ አካባቢ ላይ ቆንጆ የሆነ ቅንጡ አፓርትመንት በፍጥነት በጥራት ሰርተን አስረክበን
ብዙዎች እዚህ ያላችሁ ወዳጆች፣ ዘመዶች ምስክሮች ናችሁ። የገዙን የተረከቡንም በጣም ሳትስፋይድ ናቸው። አሁን ደግሞ በቦሌ ራማዳ ሆቴል ከፍ ብሎ በጥሩ ሎኬሽን ላይ ፕራይም ሎኬሽን በሚባል ቦታ ላይ G+1 5 ፍሎር ፓርኪንግ ያለው በጣም ቅንጡ አፓርትመንት በአጭር ጊዜ ሰርተን ትልቅ ደረጃ ደርሰናል። የሚያዩት ሰዎችም በጣም ደስተኞች ናቸው። የተወሰኑ ቤቶች በማስታወቂያ ዋጋ ሽያጭ ጀምረናል። ስለዚህ እኛ ዛሬ ከዚህም የበለጠ ድርጅታችንን ከፍ ለማድረግ ምን እናድርግ፣ ምን የተሻለ ነገር እናድርግ ብለን እንደ ቦርድ ተመካክረን የወሰንነው ነገር ለድርጅታችን ብራንድ አምባሳደር ያስፈልገናል ብለን አሰብን። ለዚህ ደግሞ ከተለያየ ሙያና ስራ ውስጥ ብራንድ አምባሳደር ማን ቢሆን ጥሩ ነው ብለን ስናስብ በአጭር ጊዜ በስራዋ ተወዳጅ ታማኝ የሆነች አርቲስት ናርዶስ አዳነን አጭተን ለብራንድ አምባሳደርነት ዛሬ ጠቀም ባለ ክፍያ ስምምነት እናደርጋለን። ይህን ስንወስን ናርዶስ አዳነ በየሄደችበት የእኛን መልካም ገጽታ ታስተዋውቅልናለች፣ የእኛን ድርጅት የበለጠ ካለንበት ከፍታ እንድናድግ ታደርጋለች ብለን በማመን ነው። ይህንም ኃላፊነት ወዳ ፈቅዳ ስለተቀበለችን በጣም እናመሰግናታለን። እሺ እናመሰግናለን አቶ ደግሰው። የዓለም ዘውድ አያና እባላለሁ። የላይፍ ታይም ፕሮፐርቲ ዋና ስራ አስኪያጅ ነኝ። ላይፍ ታይም ፕሮፐርቲ ያው ከላይ የድርጅቱ ባለቤትና መስራች አቶ ደግሰው አያና ዘርዘር ባለ የላይፍ ታይም ፕሮፐርቲን አመሰራረትና የቀጣይም ራዕይ ጨምሮ በደንብ ዘርዝሮ ገልጾታል። ታማኝነት የሚባል ነገር አለ በእኛ ሀገር። ቃል ከገባው ወይም ከተረከበው ነገር አንጻር ፈጽሟል ወይ የሚለውን ነገር ማየት ያስፈልጋልና 4 ኪሎ በነበረው የኮንስትራክሽን ጊዜ ለደንበኞቹ በአጭር ጊዜ ገንብቶ ለማስረከብ የበቃ መሆኑን እሱን ማረጋገጥ ፈልጋለሁ። በተጨማሪም አሁን በተጀመረው በቦሌ ራማዳ ሆቴል አካባቢ እየተሰራ ባለው ቅንጡ አፓርትመንት ላይ በፍጥነት በጥራት እየተሰራ የግንባታ ሂደቱን የጊዜ ስኬጁሉን ጠብቆ እየተሰራ መሆኑንና ለደንበኞችም በተባለው ጊዜ እንግዲህ ለማድረስ ቃል እንደ ስራ አስኪያጅነቴ ቃል እገባለሁ ለማለት ነው። አመሰግናለሁ። ሰላም፣ እንዴት ቆያችሁ? በመጀመሪያ ራስን በማስተዋወቅ ጀምራለሁ። ስሜ ሜላ ተስፋ ይባላል። የላይፍ ታይም ፕሮፐርቲስ ሴልስ ኤንድ ማርኬቲንግ ማናጀር ነኝ። ሎኬሽናችን ከኢትዮጵያ አየር መንገድ ከቦሌ መድኃኔዓለም ለሁሉም አማካይ በሆነበት በመሀል ቦሌ ላይ ከራማዳ ከፍ ብሎ ይገኛል። ከዚህ ቀደም ያው እንደገለጹት 4 ኪሎ ላይ ወዳጅነት ፓርክ አካባቢ ጥራቱን የጠበቀ አፓርትመንት ሰርተን አስረክበናል። ለሰዎች የገባነውን ቃል በተግባር እንደምናስረክብ ልገልጽላችሁ እወዳለሁ። አመሰግናለሁ። እሺ፣ ክቡራትና ክቡራን እንግዶቻችን ጥሪያችንን አክብራችሁ እዚህ ድረስ ስለተገኛችሁ በሌላ በላይፍ ታይም ፕሮፐርቲስ ትሬዲንግ ስም የተሰማኝን ደስታ ለመግለጽ እወዳለሁ። በጣም እናመሰግናለን። እንግዲህ ብዙ ነገሮቹ ተብለዋል። ስለ ጥራቱ፣ ስለ ሎኬሽኑ፣ ስለ ብዙ ነገሮቹ ረጅም ጊዜ የቆዩበት ባልደረባዎችም እንዲሁም ከባለቤቶቹ ብዙ ነገር ሰምታችኋል። የኔ ማስታወቂያ የሚጀምረው ከዚህ በኋላ ነው። ግን አንድ ነገር ማንሳት እፈልጋለሁ። ምናልባት የሪል ስቴት ጉዳይ ሲነሳ አሁን በተለይ በቅርብ ባለኝ ኢንፎርሜሽን ታማኝ መሆን ላይ በጣም አስቸጋሪ የሆኑ ጉዳዮች እየተፈጠሩ እንዳለ እሰማለሁ እና የተለያዩ ሰዎች የሪል ስቴት ማስታወቂያዎች፣ ብራንዲንጎች ሲባል እኛም ደፍረን መግባት ይከብደናል። ለምንድን ነው? የእኛም ስም ነው አብሮ የሚነሳው እና አንዳንድ ጊዜ እንዲህ አይነት ስራዎችን ከመስራት ቁጭ ማለትን እመርጣለሁ እና
እንግዲህ የላይፍ ታይም ፕሮፐርቲስ ባለቤቶችን ከዚህ በፊት አብሬያቸው ስራ ሰርቻለሁኝ። ይሄ ጥያቄ ሲመጣልኝ ምንም አላንገራገርኩም። ያው እንደተባለው ዳጎስ ያለ ገንዘብ በሚለው ጉዳይ ላይ ነው ወሬው የነበረው እንጂ የእምነት ጉዳይ አላሳሰበኝም ነበር እውነት ለመናገር። ከዚህ በኋላም ጥሩ የስራ ዘመን እንደሚሆንልን ተስፋ አደርጋለሁኝ። እንግዲህ የጀመሩትን ነገር እንዲያስፈጽማቸው ፈጣሪ ይርዳቸው፣ ባሉበት ሆነው እንዲገኙ የበኩሌን ጥረት ለማድረግ እሞክራለሁ። ብራንድ አምባሳደር ሆኜ ስለመረጡኝም እጅግ በጣም አመሰግናለሁኝ። እንደው አንዳንድ ጊዜ አይገባኝም የሚል አይነት ንግግሮች ነው ከባለቤቶቹ የደረሰኝ። ለትትና አይደለም፣ ጥሩ ጊዜን ያሳለፍነው ከዚህ በፊት በነበረው የስራ ዘመንና አሁን ላይ ምንም አይነት ነገር ከማያውቅ ሰው ጋር ስራ መስራት በጣም ደስ የሚል ነገር ነው እና ለዛ እኔም ይሄ ጥያቄ ሲቀርብልኝ የእውነት በደስታ ነው እሺ ያልኩት። ዳጎስ ያለውን በኋላ እናወራለን። በቀናዋና በስራዎቿ እንዲሁም በግል ስብዕናዋ ብዙዎች ያደንቋታል። አርቲስት ናርዶስን ከልብ እናመሰግናለን። የላይፍ ታይም ፕሮፐርቲስ ባለቤትና መስራች ደግሞ አጠር ያለ ነገር አለኝ ከስምምነቱ ጋር በተያያዘ የሚሉት ነገር አለ። እሳቸውን ደግሞ ስሙ። እሺ፣ በመጨረሻ ማለት የምንፈልገው ለላይፍ ታይም ፕሮፐርቲስ በተቻለን አቅም እስከዛሬ ከሰራነው በላይ ለመስራት ሰዎች እኛም ባመኑንና ባስቀመጡ ልክ ለመገኘት እንዲሁም ደግሞ ስራው ብዙ ጊዜ እኛ ሀገር ላይ 1 ዓመት 2 ዓመት 10 እና 15 ዓመት ተሰርቶ የሚቋረጡ ስራዎች አሉ። እኛ ግን ሌሎች ቦታዎች ስንሄድ እንደምንቀናባቸው አይነት ድርጅቶች ይሄ ድርጅት ሰከንድ ጀኔሬሽን ነው፣ ሰርድ ጀኔሬሽን ነው እንደሚባሉ ሁሉ በደንብ ከትውልድ ትውልድ እየተቀባበለ የሚሰራው ላይፍ ታይም ፕሮፐርቲ የሚባል ትልቅ ድርጅት የመመስረት ዓላማ ነው ያለን። ብዙ ሰው በዚህ መንገድ ብዙ ስለተባለ እኛ የምንለው ነገር ከስራ በኋላ ቢሆን ስለሚሻል እንጂ ብዙ ማለት ይቻል ነበረ። በተረፈ ብራንድ አምባሳደራችን ያው ኦልሬዲ ከዚህ በኋላ ብራንድ አምባሳደር እያልን የምንጠራት ያለችው ነገር እሷም ያየችውን ከዚህ በፊት በሰራነው ስራ ያገኘችውን ኤክስፒሪየንስ ነው ያለችው። ስለ እሱም በጣም እናመሰግናለን። ይህን ዝግጅት ኮንሰርን አድርጓችሁ እዚህ የመጣችሁ ጋዜጠኞች፣ ጓደኞች፣ ወዳጅ ዘመዶችንም በጣም ነው የምናመሰግነው። ይህ ዝግጅት ሞር የተሳካ እንዲሆን ደግሞ አንጀሎ ፒክቸርስ በጣም ረድቶናል። ስካይላይት ሆቴል፣ የስራታ ዲኮር እንዲሁም ሌሎች ስማችሁን ማልጠቅስ የልብ ወዳጆቻችን በጣም እናመሰግናችኋለን። ከዚህ የበለጠ ስኬታማ የስራ ጊዜ ይኖረናል። እጅግ እናመሰግናለን። ስለመጣችሁም ደስ ብሎናል። በመጨረሻ ላይፍ ታይም ፕሮፐርቲስ ወደፊት ይሰራቸዋል ብለን ያሰብናቸውን ነገር ስለገለጽን ልንል የምንችለው ነገር በተናገርነው ልክ ጠብቁን፣ እግዚአብሔር ደግሞ የጀመርነው እንድንጨርስ ይርዳን። ይህንን ነው ማለት የምንፈልገው። ሁላችሁም ስለመጣችሁ እጅግ በጣም እናመሰግናለን። ናርዶስ አዳነ የምትለው ነገር ካላት ደግሞ ለእሷ እድል እንሰጣለሁ። አመሰግናለሁ። እኔ እንኳን ምንም ብለው የለም። በጣም እናመሰግናለን። እግዚአብሔር ያክብርልን። መልካም ጊዜ ይሁንላችሁ። አክብራችሁን ስለመጣችሁ እናመሰግናለን። አብረን እንሰራለን። ቴንኪው